ጠላትና ወዳጅ ሀገሮች ኢራንና የተባበሩት አረብ ኤሚሬት በአንድ ጊዜ ሁለቱንም ያስተናግዳሉ። በአንድ በኩል ጠላት፣ በሌላ በኩል ወዳጅ። በፖለቲካ ይጣላሉ፣ በንግድ እጅግ ይተባበራሉ። ዓመት እስከ 25 ቢሊዮን ዶላር የንግድ ልውውጥ አላቸው። ዱባይ ለኢራን ሁነኛ የገበያ ማዕከል ነች። ጦርነት የሚያካሂዱት በሀገሮቻቸው ውስጥ አይደለም። በውክልና በሶሪያ፣ በኢራቅ፣ በሊባኖስ፣ በየመን በመሳሰሉት ሀገሮች ሁለቱ በውክልና ጦርነት ይታኮሳሉ። የፖለቲካ ጠባቸው በ5 ዋና ዋና ጉዳዮች ይሰነዳል። አንደኛው የደሴቶች ግጭት ነው። ሁለቱ ሀገሮች እጅግ ተቀራራቢ ጉርብትና ያላቸው ሀገሮች ናቸው። ስለዚህ ከዚህ ከአካባቢ የሚገኙ 3 ደሴቶች አሏቸው። እነዚህን ደሴቶች በ1971 ዓ.ም ኢራን በጉልበት ወስዳለች። ኤሚሬት ደግሞ ሁልጊዜም የኔ ናቸው የሚል ቅሬታ አላት። ሁለተኛው ለክልላዊ የበላይነት ነው። ሶስተኛ የተባበሩት ኤሚሬት ከአሜሪካ ከእስራኤልና ከመሳሰሉ ሀገሮች ጋር ወዳጅ ናት። ኢራን ደግሞ ከነዚህ ሀገሮች ጋር የጠና ጠላትነት አለባት። አራተኛ ሁለቱ ሀገሮች በነዳጅ ምርት የሰከሩ ናቸው። አምስተኛ የሃይማኖት ልዩነት ነው። ምንም እንኳ ሁለቱም የእስልምና ሃይማኖት ተከታዮች ቢሆኑም በሴክት ደረጃ ልዩነት አላቸው።